አለብሽ ምናምን ያልከኝ ለዚህ ነው ነው ቤት ስለዚህ ፍላጎትሽን እኮ ነው ያሟላልሽ አለው ምን ማለት ነው እኔና አንተ እንደዚህ አይነት ነገር ውስጥ መግባት እንደዚህ አይነት ነገር ታውቂ ነው ነው ቤት ድፍረት አንቺ ነሽ እየተዳፈርሻለሽ ያ ልክ እየተዳፈርከኝ ነው ነው ቤት ሩታኔ እኮ አንቺ ነው ከዚህ በላይ ምን ትፈልጊያለሽ በቃ ፈልግ ማለት ነው ግዴታ ነው እንግዲህ ያሸዋል ገና እያሉ ነው ማለት ነው። እንግዲህ ሩታ ማን እንደሚያሻት አላቅም። እንግዲህ እኔ ማቃው ገጠር ውስጥ ወይም ደግሞ ገጠር ውስጥ ያደጋችሁ ልጆች ካላችሁ በፊት አስገድደው ቤተሰብ አስገድደው ሲድሩ ነው እኔ ማቃው ማለት ነውና ከተማ ውስጥ እንደዚህ አይነት አስገድደው ሚድሩ አይመስለኝም ነበረ። እንግዲህ እነዚህ 6 ጅሎች ማለት ነው የወንድ አቋም የሌላቸው በጣም የሚያስጠሉ እንግዲህ ሩታን አስገድደን ካልዳርን እያሉ ነበረ ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። እንዲሁም አዳዲስ የምትመጡ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ያልኩኝ እንግዲህ የሩታ ቪዲዮ ካያችሁ ትላንትና አስገድደው እነዚህ 6 ልጆች 6 ናቸው 5 አስገድደው ሊድሯት እየሞከሩ ነበር። እንደው ትንሽ እንኳን ሺማ ይዛቸውም ትንሽ እንኳን አይቀፏቸውም። እንደዛ አይነት ራሱ ሐሳብ እንዴት መጣላቸው? እኔ አያስቡም። እኛኮ ከእንስሳ ምን ለየው ትንሽ ከእንስሳ ለየት ያለ ሐሳብ ስላለን ነው ወእንስሳ ናቸው ያልተባልን ሰው ናቸው የተባልነው ከእንስሳ አስተሳሰባችን ከእንስሳ ስለሚሻል ነው። እውነት ለምናገር እኔ ሩታ የወንድ ሱስ ያለባት ሴት አትመስለኝም። እንግዲህ አይታችኋል ያቀጫጫ ልጅ ሲላት የነበረው እኔ አንቺ ደስ እንዲልሽ አንቺ የምትፈልጊው ነገር ስለሆነ ነው። እንግዲህ ወንድ ፈልጋለሁ ብላው ነው ወይስ ዳር ፈልጋለሁ ይሄ ገና አራስ የሆነ ልጅ ትቼ ማጠባው ልጅ ትቼ ከሌላ ወንድ ጋር መዝለል ፈልጋለሁ ሌላ ወንድ አምሮኛል ብላው ነው። እንግዲህ ያንቺን ፍላጎት ለማሟላት ነው አንቺን ለማስደሰት ነው እንደዚህ አይነት ነገር እያደረኩት ያለው ሲል ነበረ ማለት ነውና ለምንድነው ትንሽ እንኳን አይቀፋችሁም? ለምንድነው እንደፈለገ ይሁን እኔ ድራማም ቢሆን አይመቸኝም ይሄ ነገር። ምክንያቱም ልጅቷ አራስ ናት ገና 4 ወር 5 ወር አልሞላትም አራስ ልጅ አላት። በዚህ ደረጃ ግን ክብሯን አውርዶ ዝቅ የሚያደርግ ነገር ሚዲያ ላይ ሲያመጡ እኛ ኑ ማለት አለብን እንጂ መቀበል የለብንም። ምክንያቱም በዚህ የመጣ ነው ትውልድ እየጠፋ ያለው ማለት ነው። እንደዚህ በቀልድ አርገናቸው ምን ጀምራቸው ነገሮች ነገ ታዳጊ ልጆች አሉ የኛ ታናናሽ ልጆች አሉ እኛ ምናረግ ነገር ነው አሪያ ሆነው ነገ ከኛ ተከትለው እኛን ተቀብለው የሚሄዱ ማለት ነውና የፈለገ ነገር ይሁን የፈለገ ድራማ ይሁን የፈለገ እንትን ይሁን ግን በእንደዚህ አይነት ደረጃ ሚዲያ ላይ እየመጣ ሰውን ራሱ የሚያቀልበት ነገር መቀበል የለብንም። እንግዲህ አይታችኋል የሩታና የአብርሽ ነገር ያው ምድርም ሰማይም ያወቀው ነገር ነው እናቃለን። ግን በዚህ ደረጃ ሩታዬ ራስሽን ማስከበር አለብሽ። በዚህ ደረጃ ራስሽን ማቅለል የለብሽም እንደኔ ማለት ነው። እንደ ሴትነትም ነገ የፈለገ ከአብርሽ ጋር ብትለያይ ወይ ደግመሽ ልትገናኝ ትችያለሽ ሌላም ባል ልታገቢ ትችያለሽ አይታወቅም። ይሄ እልውሃችሁ ነው። ግን ሆኖም በዚህ ደረጃ ራስሽን ማቅለል ራስሽን ለሌሎቹን አሳልፈሽ መስጠት አንቺ ባልፈለግሹ ነገር ሌሎች አንቺ ስለምትፈልጊ ብለው የሚያመጡልሽ ነገር እንደው በዚህ ትንሽ አቅለሹ መቀበል የለብሽም። አቅለሹ ነው እየተቀበልሽ ያለሽ። ሌላ ሰው ወይ አብርሃም ይዞ ቢመጣ ምን አይነት አክት እንዳለሽ እናቃለን ምን አይነት ኃይለኛ እንደሆንሽ እናቃለን። ግን ለነዚህ ልጆች ግን ቀለል አድርገሽ ነው የተቀበልሻቸው ማለት ነው። ራስሽን የሚያቀል ነገር ራስሽን የሚያዋርድ ነገር ይዘው መተው ያለ ፍላጎትሽ ምንም ፍላጎት ሳይኖርሽ የማትወጁ የማታፈቅሪው ልጅ በግድ ካላገባሹ አንቺ የምትፈልጊው ነው አንቺ የሚያስደስትሽ ነገር ነው ብለው ይዘው ሲመጡብሽ ቀለል አድርገሽ ማየት የለብሽም። አንደኛ ነገር አንቺ የናት ከነዚህ እኮ በጣም ትበልጫለሽ። በምንም ነገር ትበልጫቸዋለሽ። በእውቀትም በእናትነትም በትዳርም በምንም ነገር ትንሽ እንኳን የተለየ እውቀት አለሽ ብዬ አስባለሁ ከነዚህ እንጭጭ ማለት ነውና ባለ ትዳር ሁኝም አትሁኝም ልጅ አለሽ። በቃ ነገ ልጅሽን አድጎም ይሁን ያው ልጆች በጣም ፈጣን ናቸው። ልጅሽ ይሄን ቪዲዮ ማየቱ አይቀርም እና እናቱ በዚህ ልክ ሰዎች ሲያቀሏትና ሰዎች ሲያረክሷት ማየቱ ነገ እሱ ማንገት የሚያስደፋው ነገር ስለሆነ ማለት ነው። ስለዚህ እነዚህ እኔ አላቅም
የወንድ አቋም የላቸው ምን የላቸው እውነት ሲያናድዱ የሚያረጉት ነገር ሁሉ ሲያናድዱ እንግዲህ አብርሽን ለማናደድም ከሆነ አይሳካላችሁም እውነት ለመናገር ማለት ነው ምንም አልቻላችሁበትም ሌላ ዘዴ ብትፈጥሩ አሪፍ ነበር የማስታረቂያ መንገድ እንደሆነ ከሆነ ምንም ይሄ የሚመስል ነገር አይደለም ምንም የሴትነት ክብር አሳጥታችሁ ሴትን አዋርዳችሁ ለዛውም እዚህ ጋር አበባ ባለበት እንደው ምንም በማይመች በመንገድ እናንተ መንገደኛ ስለሆናችሁ ጎዳና ስለሆናችሁ በጎዳና መንገድ ላይ እንግዲህ አንድ ሴት አግታችሁ በግድ ካላገባሹ በግድ ቀለበት ካላረክሽ ብሎ ነገር አለ እንዴ ደና ቦታ እንኳን ፈልጋችሁ እኮ አይደለም መንገድ ላይ ማለት ነው ስለዚህ የሷን ክብር ምን ያህል እንደጣላችሁት የሷን ክብር ምን ያህል አውርዳችሁ ቀለል አድርጋችሁ በዚህ ደረጃ እሷን እንደዚህ የሚያቀለን ነገር መሞከራችሁ ራሱ በጣም ያናድድና በጣም እናንተን ወደ ሌላ ቦታ የሚጨምር ነገር ነው ያደረጋችሁ ያላችሁት ማለት ነው ስለዚህ ሩታ አሁን የልጅ እናት ነሽ ራስሽን አስከብሪ ከእንደዚህ አይነት ሰዎች ጋር ራቂ ራስሽን ሁኚ እውነቴ ነው የምልሽ እስቲ ራስሽን ኮስተር አድርገሽ እንደ ሴትነትሽ ሴት ሁኚ አንቺ ገና ነሽ ልጅ ነሽ አይደለ የፈለገ ማሚ ብትሆኚ ነገ ብዙ የራስሽ የሆኑ ነገሮች ሊኖሩ ይችላሉ የሄደው ይሄዳል የመጣው ይመጣል ምንም ማለት አይደለም ማንኛውም ፍቺም ከሆነ ባንቺ ያልተጀመረም ዓለም ሁሉ ፍቺ አለ ዓለም ሁሉ ልጅ እናት ልጅ ወልዳ ትፋታለች ማለት ነው ባንቺ የተጀመረ ነገር አይደለም ሲቀራል ሲሆን ይሆናል ግን በእንደዚህ አይነት ድራማ ውስጥ ባትገቢ በቃ ከነሱ የተሻለ ትንሽ የተሻለ ነገር ማለት የተሻለ ዕውቀት አለሽ የተሻለ ከነሱ የተሻለ ዕውቀት ወስደሻል ቢያንስ ልጅ ወልደሻል ልጅ የወለዱ ሰዎች የፈለገ ማያውቁ ከሆኑ የፈለገ ገገማ ከሆኑ ልጅ ከወለዱ በኋላ ዕውቀት ይኖራቸዋል ያስባሉ ለልጄ ይላሉ ብዙ ነገር እንትን ይላሉና ቢያንስ ከነሱ የተሻለሽ ነገር ነሽ ብዬ ስለማስብ ማለት ነው እንደዚህ አይነት ሰዎች ከራስሽ ማረቅ አለብሽ በቃ አይጠቅሙሽ አንድ ሰው አልፈልግን ገገማ ስለሆኑ እንጂ አልፈልገውም አለች አይደለ አልፈልገውም እስካለች ድረስ አስገድዳችሁ እኮ እናንተ እዚህ ውስጥ መጨመር ደግሞ እንደዚህ ይሄ ቋንጣ የመሰለ ከውጪ መጣ ዲያስፖራ ነው ምናምን የምትሉት ነገር እኔ የማይገባኝ ነገር እንደው ተመልካቾች እውነቴ ነው የምላችሁ እንደው ስደት ያላየው ሰው ያላዩት ሀገር ይናፍቃል ነው ወይስ ምንድነው የሚባል ነገር አይደለም ማለት ነው ብዙ ጊዜ ትዝ ካላችሁ የሆነ ዲያስፖራ ነው ከውጪ የመጣ ነው ምናምን ሲባል ይሄ ሰፍ የሚሉ ሰዎች አሉ በቃ ይሄ ዓለምን የምትሸጋገሩበት ገነት የምትገቡበት ለዘላለም የምትኖርበት ነገር አድርገው የሚያስቡ ሰዎች አሉ እኔ አላቅም እንዴት አይነት አስተሳሰብ እንደሚያስቡ ዲያስፖራ ነው ወይም የውጪ ሀገር ነው ከምትሏቸው ሰዎች ኢትዮጵያ ውስጥ ይሄ መንገድ ላይ ሸራ ወጥሮ የሚኖሩ አሉ አይደል ከነሱ ነው የሚሻሉት እውነቴ ነው የምላችሁ እነሱ የአይምሮ ደሃ አይደሉም የገንዘብ ደሃ ናቸው እንጂ በቃ ብር የላቸውም እንጂ የአይምሮ ደሃ አይደሉም ብዙ ጊዜ ሴቱም ሆኑ ወንድም ይሄ በውጪ ሀገር የምትመኩ ሰዎች ማለት ነው ይሄ ከውጪ ሀገር ነው የመጣው ዲያስፖራ ነው ወይም ሴትም ሁኚ ማለት ነው በማንኛውም በቁንጅናሽም ይሁን በመልክሽም ይሁን በቁመናሽም ይሁን በእውቀትሽም ይሁን እሱን ተሞክሮ አድርጎ ከውጪ የመጡ ናቸው ከውጪ እንደዚህ መዳር አለብሽ ማግባት አለብሽ ብለው ማንም ቢገፋፋሽ ማንም ደግሞ ወይም ቤተሰብም እንኳን ይሁን አንቺ ያላመንሽበት እስካልሆነ ድረስ ከውጪ ብቻ ስለመጣ ውጪ ስለሚወስድሽ ብቻ የዛ ሰው እሺ ብለሽ ህይወትሽን ማበላሸት የለብሽ እውነቴ ነው የምላችሁ እና ብዙ አላቅም የሚሳሳቱ ልጆች ሊኖር ይችላሉ ሴትም ይሁን ወንድ ከውጪ ሴት ስትመጣም የሚሳሳት ወንድ በቃ ብር አላት ግን ሆኖም አፍቁራችሁ አይደለም በቃ ያው ብር አላት ነው በቃ ህይወት ይስተካከላል ነው ጥሩ ደረጃ ላይ እኖራለሁ ነው ጥሩ ቤት እኖራለሁ ነው በቃ ይሄን አስበው ነው እንጂ እውነት አፍቅሯችሁ ወዷችሁ አይደለም ይሄን ትልቅ ነገር አድርጋችሁ የምታወሩ ሰዎች ነው አሁን እዚህ ጋር ሲያወራይ ነበር ከውጪ ላንቺ ብዬ መጥቼ ምናምን ነገር አንተና አሁን ውጪ የሄድከው እንኳን ውጪ የሄድከ አይደለም ከሱ ጋር አስፋልቱ ራሱ የተራመድካት መስለም ከምሬ ነው መላችሁ እና በውጪ እሷ ምን አጣሽ ሲጀመር ማለት ነው ውጪ ሀገር ያለው እዚህም አለ ባል ከሆነ ከፈለገች ያማረጠች ነው እንግዲህ የምታሽከረክራቸው ስላችሁ የምታሽከረክራቸው ስሉ ብትፈልግ ማለት ነው ገንዘብ ከሆነ ይሄው ሀገሯ ለምን ያገኘች ነው እሷ
ሌላ ውጪ ምን ነው ከፈለገችው ውጪ የምትፈልገው ሀገር ሄዳ መዝናናት ትችላለች እኮ አይደል እንዴ? ተዝናንታ ራሷን እንጆይ ያርጋ ትመጣለች። እና ሌላ ምንድነው ውጪ ከውጪ መጥቼ ውጪ ሄዳችሁ እኮ ሽንት ቤት ነው የምታጥቡት። እንደው አውሮፓ ሀገር እንኳን ብንላችሁ ማለት ነው መንገድ ነው የምትጠርጉት። ሄዳችሁ ነው እቃ የምትሸከሙት፣ መኪና ነው የምታጥቡት። ስለዚህ ምንድነው ውጪ ሀገር ብርቅ አርጋችሁ እኔ ለስራ ክብር አለኝ። በነገራችን ላይ ስራ አከብራለሁ እወዳለሁ ግን ስራ እየተቃወምኩኝ አይደለም ግን አንዳንዶቻቸው ማስፈራራያ በቃ ውጪ ሀገር ሄዶ ስለመጣ ብቻ የናንተ ህይወት በቃ ሰማይ ላይ ናት እንደዛ ብለው ስለሚያስቡ ነው። በቃ ለማያውቋቸው ነገርዋቸው። ምናልባት በእንደዚህ አይነት ነገር የሚሸወዱ ሴቶቹን ወንዶቹን ካሉ እነሱ በላቸው። ግን ሚዲያ ላይ እየመጣችሁ ጉራችሁን አትንዛዙብን፣ ጉራችሁን አትንፉብን። በቃ ጉራችሁን አታሳዩን። እኛ እንደሆነ ውጪ ሀገር ቋቅ ብለው ነገራችን ገብተን ቋቅ ብለው ለኛ አይነቶቹ ብርቅም አይደለም በነገራችን ላይ ማለት ነው። እና ለሩታም ይሄ ነገር ብርቋ ይሆናል ብዬ አላስብም። እንግዲህ ውጪ ሀገር ስለመጣ ከፈለጉ የፈለጉበት ሀገር ሄደው መኖር የሚችሉ አቅም አላቸው ስለምናውቅ ማለት ነው። እንደዚህ አይነት አቅም ስላላቸው በእንደዚህ አይነት ነገር ራሳችሁን ባሸውዱ ጥሩ ነው ብዬ አስባለሁ ማለት ነው። ሌላው ሩታ ራስሽን አስከብሪ። በቃ በዚህ ደረጃ እየመጣም የሄደ ራስሽን እንዲያቀል አትፍቀጅለት፣ ከመጣም ከሄደው ማለት ነው። ስለዚህ ሲሄዱ ይሄዳሉ። በቃ ተመልካች አለሽ፣ የሚወድሽ ህዝብ አለሽ። እነሱ ጋር እየሰራችሁ ብትመጡ ነው ደስ ይለኛል። እውነት እንደዚህ ራሳችሁ ማናችሁም ዩቲዩበር ቢሆን ማለት ነው ራሳችሁን የሚያቀል ነገር የሚያዋርድ ነገር በዚህ ደረጃ እንትን ባትሉ ደስ ይላል ማለት ነው። ለማንኛውም ውድ ቤተሰቦቼ እንግዲህ ያው ስታዩት ማያስችላችሁ ነገር አለ አይደለም? የራሳችሁን ሀሳብ የምትገልጹ መግለጽ የምትፈልጉት ነገር አለ አይደለ? በቃ ለምን ዝም እላለሁ ነው። ያው ስለምከታተላቸው በርግጥ በእነሱ ጉዳይ ላይ መስራት አልፈልግም ነበር፣ ግን ሳትፈልጉ እንደዚህ አይነት ውስጥ ስለምትገቡ ነው ማለት ነው። ለማንኛውም ሰላማችሁ በዝት ይበልልኝ ውድ ቤተሰቦቼ፣ ወዳችኋለሁ፣ አከብራችኋለሁ። አሁንም ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ በዝት ይበልልኝ። ቻው።